ከሰማይ የወደቀ መላእክት ታይቷል። ቪዲዮውን ላሳያችሁ። እሱልን በኦርቶዶክስ ስለሚያኖር የኦርቶዶክሶች መንገድ ይከፈት። ለምን እነሱ ከኛ የልቅ ኃጢአተኞች ናቸው። ብዙ ቦታ ይሮጣል። ስለዚህ እግዚአብሔርን ስለማወቅ ቅዱስ ፓትርያርካችን የት ነው ያለው? ድምጻቸውን ከሰማን ምናልባት ወር የተቆጠረ ይመስላል። ብፁዕ አባታችን የት ናቸው? ለምንድን ነው ኦርቶዶክስ መላ ኦሮሚያ ውስጥ የለም? ጅማ የለም ኦርቶዶክስ፣ ቦረና የለም፣ ጉጂጋ የለም። የተለያዩ የኢትዮጵያ ክፍሎች ኦሮሚያ ውስጥ በሰፊ ቁጥር ኦርቶዶክስ ለምን አይገለሉ? ለምን አርሲ ሆነ? አርሲ ውስጥ ኔትወርክ አላቸው። ከሰሜን ሸዋ ከተለያየ አቅጣጫ ዘሎ የሚመጣ ሊቀ መዘምራን ቴዎድሮስ ዮሴፍ እኔ ሁለት ሚስት ያገባ ሁለት የወለደ ሰው አይቀድስ ነው ብለው መቅደሱ እንዲከብር መቅደሱ እንዲከበር ነው። አይ ይዘምራል፣ ጥሩ ድምፅ አለው፣ ሌላው ነው እንጂ እሱ ካላችሁ መብታችሁ። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላከ አበው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ቪዲዮ እንግዲህ ከሰማይ የወደቀ አንድ መልአክ ታይቷልኝ። በዚህ ጉዳይ የምንወያይ ይሆናል። ይህንን የወደቀውን መልአክ ቪዲዮውን የማሳያችሁ ይሆናል ማለት ነው። እንዲሁም ደግሞ በተጨማሪም ብፁዕ ቅዱስ አቡነ ማትያስ የት ናቸው? ምንድነው የገጠማቸው? ድምጻቸውን ከሰማን ካየናቸው ብዙ ጊዜ ሆኗቸዋል። የት ናቸው? በዚህ ጉዳይ የምንወያይ ቪዲዮንም የማሳያችሁ ይሆናል ማለት ነው። እንዲሁም ደግሞ እንግዲህ ታዬ ቦጋለ በአርሲ የሞቱ ኦርቶዶክሳውያን ላይ የተናገረው ንግግር እጅግ በጣም ብዙዎችን የሚያስቆጣ ኦርቶዶክሳውያንን ያሳዘነ ከታዬ ቦጋለ ከአንድ የታሪክ ተመራማሪ ራሱን የታሪክ አዋቂ ነኝ ከሚል ግለሰብ የማይጠበቅ ብለው ብዙዎች ተችቶታልኝ፣ ብዙዎች ወቅሰውታልኝ። አመጽ ቀረሽ ነገር በእርሱ ላይ እየሆነ ይገኛል። ለመሆኑ ታዬ ቦጋለ ምንድን ነው ያለ? ኦርቶዶክስ ያለ መቼም የማይነገር የማይሆን ነገር የለም። ታዬ ቦጋለ ምን ነከው ያሉ ብዙዎች አሉ። እውነት አስደንግጦናል። ይሄንን ቪዲዮ የማሳያችሁናል። አብራችሁን ቆዩ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። ዝግጅታችንን እጅግ ድንቅ በሆነ አንድ በሚገርም ቪዲዮ ብንጀምር መልካም ነው ብዬ ስላሰብኩኝ የዝግጅታችን መጀመሪያ ይህንን ቪዲዮ እናደርገው። እጅግ በጣም መሳጭ፣ አስተማሪ፣ ድንቅ የሆነ ቪዲዮ ስለሆነ ማለት ነው። ዝግጅታችንን በዚህ አስደናቂ አስገራሚ ቪዲዮ የዝግጅታችን መጀመሪያ ይሆን። እስኪ እንየው ቪዲዮ። አባ ማነሽ ደሞ አንቺ? አባቴ ረሱኝ እንዴ? ወለተማ አላውቅሽም። እንደውም እኮ ቤቴ አላውቅሽም አልኩ እኮ። ለምን አትሄጂም? የኔ ልጅ ነይ እስኪ አረፍ በይ። አየሽ አላውቅሽም መባል ምን ያህል እንደሚያናድ። እኔስ ሰው ነኝ ብረሳሽ እንኳን አይገርምም። እርሱ ግን ጠፍተሽ ቆይተሽ በመጽሐፍ አላውቃችሁም እንዳለ አላውቅሽም ቢል ምን ትሆኚ ይሆን? ልጄ ሁለት አላውቃችሁም ቦች አሉ። አንዱ እኛ ኃጢአት ረክሰን ስንሞት በፍርድ ቀን አላውቃችሁም የሚለን ፈጣሪ ነው። ሁለተኛው ግን ተጸጽተን ንስሐ ስንገባ ሰይጣን አላውቃችሁም ብሎ ከኛ የሚሸሸን ነው። ታዲያ አንቺ የትኛውን ትመርጫለሽ? ሁለተኛውን ማለቴ ሰይጣን አላውቅሽም ቢለኝ እኮ። ለምን ከደጁ ጠፋሽ? በያ ተናገሪ። እኔ እንኳን ከመጀመሪያውም ያወቅኩሽ በድምጽሽ። በእኔ መረሳት ካንገበገበሽ በፈጣሪ መረሳት እንዴት አያሳመምሽ? ሁላችንንም ከእግዚአብሔር ከአባታችን መረሳትን አላውቃችሁም መባልን ይሰውረን። እግዚአብሔር አላውቃችሁም የሚል ድምጽ አያሰማን። በእውነት ዲያብሎስ ሰይጣን አላውቃችሁም ይበለን እንጂ አምላካችን አባታችን ነው እግዚአብሔር አላውቃችሁም ከሚል ቃል ይሰውረን፣ ሁላችንን ይወጣን። ብፁዕ አባታችን አቡነ ማትያስ የት ናቸው? ባይሰሞን ቁልቢ ገብርኤል ላይ አልታዩም። ቡራኬም ሲሰጡ አልተገኙም። የማይቀሩበት ቦታ ነው እንግዲህ ቁልቢ ገብርኤል ማለት ነው። በአመት የሚከበር በዓል ላይ አይቀሩም በየአመቱ። ነገር ግን ዘንድሮ አልታዩም። ከአንድ ወር 2 ወር በላይ ሆናቸው። ድምጻቸው ጠፍቷል። አይተናቸው አናውቅም። የት ናቸው? ምን ገጠማቸው? ቅዱስ ፓትርያርካችን የት ነው ያሉት? ድምጻቸውን ከሰማን ምናልባት ወር የተቆጠረ ይመስለኛል። ብፁዕ አባታችን የት ናቸው? ቅዱስ ፓትርያርካችን ምን ገጥሟቸው ነው? በቤተ ክርስቲያኗ ውስጥ ይገኙባቸው የነበሩት ቁልቢ ገብርኤልን ጨምሮ ሌሎች አውደ ምሕረቶችም ላይ ካየናቸው ቀናት ተቆጥረዋል። ትንሽ ህመም አጋጥሟቸው እንደነበር ሰምተናል። አልተሻላቸውም። አጀንዳችን ቤተ ክርስቲያን ናት። ቅዱስ ፓትርያርካችን ያሉበት ሁኔታ መስማት እንፈልጋለን።
ውድ ኦርቶዶክሳውያን ዘንድሮ የ2018 ዓ.ም የታህሳስ ዓመታዊ የቅዱስ ገብርኤል በዓል ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አልታዩም። ቅዱስ ፓትርያርካችንን በመልካም ጤንነት ይመልስልን። ኦርቶዶክሳውያን ቴሌሚዲያን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ቅዱስ ፓትርያርካችን ብፁዕ ወቅዱስ አቡነ ማትያስን በመልካም ጤንነት ይመልስልን እያላችሁ ጻፉ። ኦርቶዶክሳውያን በእውነት እጅግ በጣም የምንወዳቸውን አባታችንን ብፁዕ አቡነ ማትያስን በመልካም ጤና ይመልስልን ያል ሁላችንም እንጻፍ። በመልካም ጤና አባታችን ይመልስልን ዘንድ መልካም ምኞታችንን እናስቀምጥ ማለት ነው። እንግዲህ ታላቅ አባት ናቸው፣ በጸሎት የበረቱ እኒን አባት ይመልስልን። እንግዲህ በአርሲ በተደጋጋሚ ኦርቶዶክሳውያን ይገደላሉ፣ ይሞታሉ፣ ከፍተኛ ጥቃት ይደረጋል ማለት ነው። በዛ ጉዳይ ምንድን ይሆን ያለውንስ? እሺ የኛ አርሲ ኦርቶዶክሳውያን ጉዳይ እንዴት ነው? ተረሳ አይደል? ፕሮፋይሉም ተቀይራል። ይሰለቻል እኮ አይደል? ይሰለቻል። እውነት ነው ይሰለቻል። እንዴት ፒቲሽኑስ ፍርሚያውን ስንት ሰው ፈረመ? የምን ፍርሚያ እንዳለስ የሚያስታውሳለ? ምን ያህል ሰው? ሀዘናችንን በልኩ ብናደርገው ይሻላል። ምክንያቱም አንዱን ሀዘን ሳናጣጣም ማጣጣም ተባለ አይደል? አንዱ ሀዘን ሳይወጣልን ሌላ ሀዘን ስለሚከታተል እየቆጠብን ብናዘን ይሻላል። እንደዛ ይሻላል። ስንት ሰው ነው ፕሮፋይሉን የቀየረው? አሁን ቅድም ስላልካችሁ ስለ ፍርሜው ራሱ ስንት ሰው እንደሚያውቅ እኔ አላውቅም። ያሳዝናል። ለማንኛውም አንዳንዶች በራሳቸው አንደበት ተው ግን ማለት ትወናውና ድራማው ይቅር። ክርስትና ድራማና ትወና ነው እንዴ? በሰውስ ደምና በሰው ሞት ይቀልዳል። ያሳዝናል በጣም። አልሞተም የምን መረጃ ነው? አርሲ ኦርቶዶክሳውያን ተገደለ ትላላችሁ። የለም መረጃ እኮ አለ። መቼም ያዘን በቤታችሁ ይግባ። እንደዚህ በምትቀልዱ ሰዎች በቤታችሁ ይግባ ብዬ ክፉ ነገር አልመኝም። ሰው ካልደረሰበት አይገባውም። ግን ልክ እሱ ይሄንን ብሎ ቪዲዮውን ስሰማ ሳይ ትዝ ያለኝ በዚህ በጀርባዋ ጥይት ገብቶባት በደረቷ የወጣው ያቺ እንደውም ትዝ ካላችሁ ልደተ ቃል እንትን ብሏት ነበረ። የሆነ ብር ስተት ሲሰጣት ቪዲዮ የለቀቃት ትዝ ካላችሁ እሷ ልጅ የሀገሩ የተቆረጠው ቤተሰቦቹ ሞቱ። ኧረ ብዙ አስታወሱ። ቅርብ ወራጆና አይደል? ያሳዝናል በጣም። ታውቃላችሁ ባላፋት ዝማሬ ጉዳይ በሐዋሳ ደብረ ሰላም ቅዱስ ስላሴ ካቴድራል የሚገኙ ሰንበት ተማሪዎች የዘመሩበትን የሆነ የሀዘን ልብስ በጣም ደስ አይል? በጣም ነው ያጽናናን። በነገራችን ላይ እንደዛ ይሁን ያለው ሌላ ምንም አይደለም እንጂ ያላፋት ዝማሬ መቅረት የለበትም። ሲጀምር ለምን ይቀራል? የሁላችንም እኮ እና አንዳንዴ ሳይገባችሁ የምታራግቡ ሰዎች ልክ ያመቆም አለበት ተብሎ ሌላ ታሪክ እንደሚደሰኮር አድርጋችሁ የንጹህ ኦርቶዶክሳውያን ሞት ለመሸፈን ሽር ጉድ ባትሉ በጣም መልካም ነው። ሰላማችሁ ይብዛለን። በማንኛውም ቦታ በየትኛውም ጊዜ ኦርቶዶክሳውያን የሚገደሉ፣ የሚሳደዱ፣ የሚፈናቀሉትን ወንድም እህቶቻችንን ማሰብ ይተገባል ማለት በየትኛውም ጉዳይ በየትኛውም አጀንዳ ልንቀይረው የማንገባ የማንደራደርበት ጉዳይ ነው። በተለይ በአርሲ ኦርቶዶክሳውያን እየተሳደዱ እየተገደሉ አሁንም በጭንቀትና በመከራ በፍርሃት ውስጥ ተውጠው ባሉበት ጊዜ በየትኛውም ጉዳይ ምንም ነገር ቢነሳ እኒህን የአርሲ ወገኖቻችን መርሳት ተገቢ አይደለም። ሌላው ሁሉ እንኳን ቢቀር ቢያንስ ለጸሎት በምንቆምበት ጊዜ የግል ጸሎት ሊሆን ይችላል፣ የማህበር ጸሎት በምንቆምበት ጊዜ የሚሳደዱ የሚገደሉ ኦርቶዶክሳውያንን ጌታ ሆይ እባክህ አስብልን እያል ልንጸልይ ወደ እርሱ ልንጮህ ይገባል ማለት ነው። እንግዲህ ከዚህ ከአርሲ ኦርቶዶክሳውያን ጋር ተያይዞ ታዋቂው የታሪክ ተመራማሪና ራሱን የታሪክ ምሁር ነው ብሎ የሚጠራው ታዬ ቦጋለ ምንድን ነው ያለው? የአርሲ ኦርቶዶክሳውያን ላይ ግፍ ፈጽመዋል። እጅግ በጣም አስደንጋጭ ነገር ነው የተናገረው። እስኪ እንስማ ቪዲዮ። የታዬ ቦጋለን የውሸት የወሬ ዘር ልናፈራርሰው ፈለግን። ቲክቶክ ግን ቪዲዮን አነቀው። እኛም አይሰለቸንም፣ ይኸው ድጋሚ ፖስተዋለን። እናንተ በደንብ ሼር፣ ኮፒ ሊንክ እንድታደርጉ እጠይቃቸዋለሁ። በአርሲ ሰማዕታት ወገኖቻችን ጉዳይ በምንም አይነት ሁኔታ ቅይጥና የውሸት ታሪክ እንዲከሰት በፍጹም አንፈቅድም።
እናንተ በምትመዘግቡት ታሪክ ትክክል እኛም ደግሞ እየተከታተልን እውነትን እንገልጣለን። ይህንን እንድትሰሙልኝ መጀመሪያ ቅድሚያ ወለስ ለምንድን ነው ኦርቶዶክስ መላ ኦሮሚያ ውስጥ የለም ወይ? ጅማ የለም ኦርቶዶክስ? ቦረና የለም? ጉጂጋ የለም? የተለያዩ የኢትዮጵያ ክፍሎች ኦሮሚያ ውስጥ በሰፊ ቁጥር ኦርቶዶክስ የለም? ለምን አይገደልም? ለምን አርሲ ሆነ? አርሲ ውስጥ ኔትወርክ አላቸው። ከሰሜን ሸዋ ከተለያየ አቅጣጫ ዘሎ የሚመጣ አልፎ የሚመጣና እዛው የተቀመጠ ኔትወርክ አላቸው። ይሄ ኔትወርክ የዝቋላውን መነኩሴ ለምሳሌ የገደሏቸው ማተዋዶች ናቸው። ጥያቄ የለውም። መንግስት ምን ያተርፋል? ሰው ጫካ በገባበት ሁኔታ ውስጥ እነዚህ ግድያዎች ፍላጎታቸው ምንድን ነው? ተጨማሪ ኃይል ጫካ እንዲገባ፣ ኢትዮጵያ እንድትፈርስ። እንግዲህ ስትጸልዩ አንድ ጸሎትን አትርሱ። ጌታ ሆይ እባክህ ሆዴና ጭንቅላቴ እንዳይገጥም አደራ ማለትን ባትረሱ ደስ ይለኛል። እንደዚህ ሰው ማለት ነው። ይህ ሰው ጭንቅላቱና ሆዱ ገጠመና ሆዱ ጭንቅላቱን ማዘዝ ጀመረ። ተመልከቱ። ትላንት ለትችት እንኳ የማይጋብዝ እጅግ ሲተነትን እጅን በአፍ የሚያስጭን ሰው ዛሬ ይህ ወርዶ እንደዚህ አሸርጋጅ ልወደድ ባይሆኖ ሲተርክ ስታዩት እጅግ በጣም ይገርማል። የአርሲ ሰማዕታት ወገኖቻችንን በተመለከተ ነገ ጥርት ያለ መረጃን አስደምጣቸዋለሁ። እስካሁን ካየናቸው ማስረጃዎች እጅግ በጣም የሚሰቀጥጠውና ሁላችንም ልንረሳው የማንችል በቁም ሆኖ ለካ ከሞተም በላይ እንደዚህ መታወስ ይችላል ትላላችሁ። ያኔ አንተም አብረህ ትሰማለህ። ነገር ግን በዝቋላ ገዳም አባቶቻችን ግድያ አንድ ገዳም አባት አለ። ተመልከቱ። በሁለት ተከታታይ ዓመታት ምን ያህል መነኮሳት አባቶች ተገድለዋል የሚታወቅ ነው። እንኳን አንተ የኤታማዦር ሹሙም ያልካደ እውነት ነው። አንዳንዴ ስናለቀልቅ እባካችሁ በቅጡ ብናለቀልቅ እጅግ በጣም መልካም ነው። እንዴት ያጸይፋል። ታዬ ቦጋለ እንግዲህ በዚህ ልክ ነው የኦርቶዶክሳውያን ሞትና ግድያ በአርሲ የሚደረገውን መፈናቀል ግድያ ሁሉ በዚህ ልክ ከዶ እንግዲህ እኔ እድሜ ማለት ምንድነው? እድሜ ትልቅ ነገር እኮ ነው፣ ያስተምራል። እኔ በእድሜ ትልቅ የሆኑ ሰዎች በእውቀት አንቱ የተባሉ የተከበሩ ሰዎች በዚህ ዘመን እንዴት እንደቀለሉ እኔ መናገር ሁሉ እስኪያክል ድረስ ማለት ነው። በእውነት በዚህ አሁን ባለንበት ዘመን ላይ እውቀት አላቸው፣ መልካም ተናጋሪ ናቸው፣ ታዋቂ ናቸው የሚባሉ ሰዎች ቀለው ነው የተገኙ። በተለያየ መንገዱ ከፖለቲካው ተጠግተው ወይ በሃይማኖት ተጠግተው ብቻ ፈጽሞ ምሳሌ ሊሆን የማይችል ነገር ሲፈጽሙ ይታያሉ። በእድሜ ታናናሾቻቸው እነሱን ለማረም እንደገና ሲወጡ ሲወርዱ ስናይ እጅግ በጣም የሚያዝን ነገር ምንድነው የተከናወነ ያለው? ሰው እንዴት ለአንድ እንጀራ በዚህ ልክ ማሽቃበጥና በዚህ ልክ እውነትን መካድ ያስፈልገው? እንግዲህ እጅግ በጣም የሚያዝን ነገር ነው ታዬ ያደረገ ያለው ነገር። እንዲሁ ከዚህ ቀጥሎ የምንመለከተው ምናልባት ከሰማይ የወደቀ መልአክ አለ የሚል መረጃ ወጥቷል። ምንድነው ይሄ? እስኪ እናየውና ሐሳብ እንሰጣለን። ከሰማይ የወደቀ መላእክት ታይቷል። ቪዲዮውን ላሳያችሁ። እንግዲህ ቪዲዮውን እንደተመለከታችሁ ነው። ከሰማይ አንድ መላእክት ወደቀ። ይህም የወደቀው መላእክት ሚካኤል፣ ገብርኤል ማን ይሁን አልታወቀም። ይልቁንስ ብዙ ሰዎች በዚህ ተደናግጠዋል። ዓለም ላይም እየተሰራጨ ይገኛል። ብዙዎች ስለዚህ ብዙ ነገር ብለዋል። እኔ ግን ስለዚህ አንድ ነገር ልንገራችሁ። ከሰማይ የመጣው እሱ ከሁሉ በላይ ነው። ከላይ የመጣውን የምንጠብቀው እሱ ኢየሱስ ክርስቶስ ሊመጣ በደጅ ነው። በልጁ ያላመናችሁ ዛሬ አንድ ጥሪ ላድርግላችሁ። ኢየሱስ ይወዳችኋል። ኢየሱስ ሰላማችን ነው። እርሱ የሰላም አለቃ ነው። ሰላም ከፈለጋችሁ ወደ ኢየሱስ ኑና እረፉ። በሱ የሚያምን የዘላለም ሕይወት አለው። በሱ የማያምን አሁን ተፈርዶበታል ይላል መጽሐፍ። ሁላችንም ከዚህ ፍርድ እናምልጥ። ኢየሱስ ጌታ ነው። ይወዳችኋል። ተባረኩ። ያው መቼም እንግዲህ ፕሮቴስታንቱ በሬ የወለደ ይወዳሉ። ምንም በሌለበት ነገር ፈጥሮ መውራት የውሸት ነገር ይወዳሉ። እንግዲህ መላእክትን ያናናቁ መስሏቸው በዚህ መልኩ መልአክ ወደቀ ብሎ ኤአይ ዝም ብሎ ፌክ የተሰራ ነገር አምጥቶ አጋኑ መውራትና ሌላ አላስፈላጊ ነገር ኢየሱስ ጌታ ነው ብሎ ለመናገር መልአክን መመረግ ነው። እውነት ነው፣ ኢየሱስ ጌታ ነው፣ የጌቶችም ጌታ ነው። ነገር ግን በዚህ ልክ መዋሸት ምን አስፈለገ? የመጽሐፍ ቅዱሳዊም አይደለም። የወደቀ መልአክ የለንም። የወደቀው መልአክ የተጣለው ሳጥናኤል ነው። ዲያብሎስ እርሱ ወድቋል። ከዚህ በኋላ ግን የሚወደቀ መልአክ የለውም። እና ይሄ ፈጽሞ እኔ ምን አይነት አእምሮ እንዳላቸው አላቅም። ወንጌልን ለመስበክ በዚህ መልክ ለምንድን ነው? መላእክት እኮ በወንጌል የተጻፉ ናቸው። ቅዱሳን መላእክት ክብራቸው በእግዚአብሔር ፊት እንደሚቆሙ ምን እንደሚያደርጉ አገልግሎታቸው ሁሉ ተነግሯል። እና እባካችሁ ልቦና ግዙ። የወደቀ መልአክ የለም። ሰውን አታሳስቱ። ባይሰም በተለይ መልአኩ ቅዱስ ገብርኤል በዓል በድምቀት ስለተከበረ በዚያ ብሽቀት ይመስላል እያደረጉ ያሉት። እኔ ነቀፌታዬ ልጁን ነው ልጁ ዲያቆን አቤኔዘር ቴዎድሮስ ዮሴፍን ነው እረፍ ያልኩት እሱን ነው። የቴዲ ልጅ ነው እረፍ ያልኩት።
ያልኩት ማለት ነው። አሁን ካሁኗ ሚስትህ የወለድካቸውን አልነካሁም። ሁለት የወለደ ሰው አይቀድስ ነው የምለው። መቅደሱ እንዲከብር መቅደሱ እንዲከበር ነው። አይ ይዘምራል፣ ጥሩ ድምፅ አለው፣ ሌላው ነው እንጂ እሱ ካላችሁ መብታችሁ። እኔ ግን ልጅህን ነው እረፍ ያልኩት። እረፍ አይሆንም ያልኩት። በመጨረሻ ፓስተር ቀለሜ ተንፍሱ ቸርች ውስጥ ምን እያደረገ ነው? ቸርች ውስጥ ምን እያደረገ ነው የሚለውን እስኪ አዝናኝ ነገር ላሳያችሁና መርሃ ግብራችን ጨርስ። አንዴ እቺን ስሙና አብረን እንሳቅ። ኦ